ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎች። የብልጽግና ፓርቲ የኢትዮጵያን ወደ ተምሳሌት ሀገር ለማሻገር በትኩረት እየሰራ እንደሚገኝ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽሕፈት ቤት ለ7ኛው ጠቅላላ ምርጫ መወዳደሪያ የምርጫ ምልክት ማኒፌስቶ ይፋ ማድረጊያ መርሃ ግብር አካሂደዋል። ዘገባው የሪያና ጀማል ነው። አያንቱ አመር ተቀርቧል። በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽሕፈት ቤት ለ7ኛው ሀገራዊ ምርጫ መወዳደሪያ የምርጫ ምልክትና ማኒፌስቶ ይፋ ማድረጊያ መርሃ ግብር አካሂደዋል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በዚህ ወቅት እንዳሉት ቀኑ ሀገራችንን ወደ አዲስ ምዕራፍ የምናሸጋግርበት ነው ብለዋል። ብልጽግና ፓርቲ በዲሞክራሲ ስርዓት ግንባታ ለአፍሪካና ለዓለም ምሳሌ የምትሆን በኢኮኖሚ የበለጸገችና ለሰላም ምሰሶ የሆነች ሀገር ለመገንባት አበክሮ እየሰራ ያለ ፓርቲ መሆኑን ጨምረው ገልጸዋል። የበለጸገች ኢትዮጵያ ሐረርን ለቀጣይ ትውልድ በማስተላለፍ ረገድ የፓርቲው አመራሮች፣ አባላትና ደጋፊዎች የሚጠበቅባቸውን ድርሻ በላቀ ደረጃ ማበርከት እንዳለባቸውም አቶ ኦርዲን አስገንዝበዋል። በመሆኑም ቀኑ ትላንትን በመዘከር ዛሬን በመስራትና ነገን በማለም መካከል ባለው ድልድይ ላይ መሰረት የምናጸናበትና ኢትዮጵያን ወደ ተምሳሌት ሀገር የምናሸጋግርበትን ቃል ኪዳን የምንፈርምበት ታላቅ ቀን ነው ብለዋል። ኢትዮጵያን ወደ ተምሳሌት ሀገር የምናሸጋግርበት ቃል ኪዳን የምንፈራረምበት ታላቅ ቀንም ነው። ክቡራትና ክቡራን፣ ለዚህ ምርጫ ኢትዮጵያን ወደ ተምሳሌት ሀገር የሚል መሪ ቃል የመረጥነው የብልጽግናችን የመጨረሻ ግብ ኢትዮጵያን ወደ ተምሳሌት ሀገር ማሻገር ስለሆነ ነው። ተምሳሌት ሀገር ስንልም በዲሞክራሲ ስርዓት ግንባታ ለአፍሪካ አርአያ የምትሆን በኢኮኖሚ እድገት የብልጽግና ማማ ላይ የምትወጣ በሰላምና በአንድነት ለቀጠናው መረጋጋት ምሰሶ የምትሆን ኢትዮጵያን መገንባት ማለታችን ነው። ለ7ኛው ሀገራዊና ክልላዊ ምርጫ ኢትዮጵያን ወደ ተምሳሌት ሀገር የሚል መሪ ቃል የመረጥነው የብልጽግናችንን የመጨረሻ ግብ ኢትዮጵያን ወደ ተምሳሌት ሀገር ማሻገር በመሆኑ ነው ብለዋል። ተምሳሌት ሀገር ማለት በዲሞክራሲ ስርዓት ግንባታ ለአፍሪካ ራዕይ የምትሆን በኢኮኖሚ እድገት የብልጽግና ማማ ላይ የምትወጣ በሰላምና በአንድነት ለቀጠናው መረጋጋት ምሰሶ የምትሆን ኢትዮጵያን መገንባት ማለታችን ነው ብለዋል ርዕሰ መስተዳድሩ። የፓርቲው የምርጫ ምልክት የስንዴ ነዶ አብሮነት የአንድነትና ጥንካሬ ማሳያ ይሆናል። ስንዴ ውበትና ጥንካሬ የሚያገኘው ሲሰበሰብ ሲታረስና ነዶ ሲሆን ነው። በነዶ የተሳሰረ ስንዴ አይሰበርም። የተለያየ ባህል፣ እምነትና እሴት ያለው የክልሉ ሕዝብ እንደ ስንዴ ነዶ ተጣምሮና ተደምሮ የኖረ ነው። ይህ ምልክት የእኛ የአብሮነት መገለጫ ነው ሲሉ ገልጸዋል። የ7ኛው ሀገራዊ ምርጫ የብልጽግና ምልክት የስንዴ ነዶ ነው። ይህ ምልክት ዝም ብሎ የእህል ምስል አይደለም። የመደመር ፍልስፍናችን፣ የብልጽግና ስኬቶቻችንና የአንድነታችን ወካይ መገለጫ ነው። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወጌሳ በበኩላቸው ብልጽግና ፓርቲ ፈተናዎችን ወደ ድልና ድል በመቀየር የዜጎችን ሁለንተናዊ ተሳትፎና ተጠቃሚነትን ለማረጋገጥ እየተጋ ያለ ፓርቲ መሆኑን ገልጸዋል። ፓርቲው የፖለቲካ ምህዳሩን በማስፋት በሀገራዊ ጉዳዮች ዙሪያ ከተፎካካሪ የፖለቲካ ፓርቲዎች ጋር በቅርበት እየሰራ የሚገኝ ፓርቲ መሆኑን ገልጸዋል። ፓርቲው ከነጠላ ትርክት ይልቅ አሰባሳቢ ትርክቶችን በመከተል የአብሮነት ባህል ይበልጥ እንዲዳብር አበክሮ እየሰራ ስለመሆኑም አቶ ጌቱ ጠቁመዋል። ከለውጡ በፊት የነበሩትን የመገፋፋት ሁኔታዎች እስካሁን በተሰራው ስራ የተሻለ ውጤት የተገኘና ውጤቱን በተጨባጭ እየታየ ቢሆንም ይህንኑ ወደ ተሻለ ከፍታ በመውሰድ በክልላችን ወንድማማችነት እህትማማችነት ተጠናክሮ ለሁላችን ብሔራዊነት ገዢ ትርክታችን እንዲሆን እንደ ሀገር የሚሰራውና የተቀመጠውን ግብ ለማሳካት በክልላችንም ጠንክረን እንሰራለን። ከኢኮኖሚ አንጻር በቀጣይ ዘላቂ በቂና ጥራት ያለው የስራ ዕድል ለመፍጠር የቅድመ ሰጥተን እንሰራለን። 7ኛው ሀገራዊና ክልላዊ ጠቅላላ ምርጫ በኢትዮጵያ የዲሞክራሲ ስርዓትን በመትከልና በማጽናት ረገድ የተዋጣለትና በመድብለ ፓርቲ ስርዓት ግንባታ
ለአፍሪካ ተምሳሌት የሆነ ምርጫ ማካሄድ ነው። ለዚህም ነው ፓርቲያችን የዘንድሮውን ምርጫ ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል ይዘን እንድናሳካ አቅጣጫ ሰጥቶ እየሰራን ያለ ነው። የዘንድሮ 7ኛው ሀገራዊና ክልላዊ ምርጫ ሰላማዊ፣ ፍትሃዊ፣ አካታችና በህዝብ ዘንድ ተአማኒነት ያለው ስኬታማ ምርጫ ሆኖ እንዲጠናቀቅ ፓርቲያችን በትኩረት እየሰራ ይገኛል ብለዋል አቶ ጌቱ። የብልጽግና ፓርቲ ማኒፌስቶ ፓርቲውን በመደመር እሳቤ በመምራት እስካሁን ያስመዘገባቸውን ስኬቶች፣ ወቅታዊ ሁኔታዎችንና ቀጣይ የትኩረት አቅጣጫዎችን በዝርዝር የያዘ መሆኑንም አመልክተዋል። አቀፍና ክልላዊ ምርጫ ከሌሎች ተፎካካሪ ፖለቲካ ፓርቲዎችና የግል ተወዳዳሪዎች ጋር ለመወዳደር የፓርቲውን ማኒፌስቶ አዘጋጅቷል። በዚህም በቀጣይ 5 ዓመታት በፖለቲካ በኢኮኖሚ እና በማህበራዊ እና እንዲሁም በሌሎች ዘርፎች የምንተገብራቸውና ኢትዮጵያ ወደ ተምሳሌት ሀገር የምናሸጋግርበት ግቦችና ተግባራት በዝርዝር አዘጋጅተናል። ባለፉት የለውጥ ዓመታት ያገኘናቸውን ድሎች፣ ትሩፋቶች አጠናክሮ ለማስቀጠል በሚቀጥሉት ነጥቦች ላይ ፓርቲያችን መርታዊ ለውጥ ለማስመዝገብ በበቂ ሁኔታ ተዘጋጅቶ ቀርቧል። የፓርቲው የምርጫ ምልክት የስንዴ ነዶ የተመረጠበት ምክንያት የአንድነት ከተረጂነት ወደ ምርታማነት የምንሸጋገርበት የተስፋ የሰላምና የብልጽግና ማሳያ የሚሆን ስለሆነ ነው ብለዋል። በመርሃ ግብሩ ላይ የክልሉ የመንግስትና ፓርቲ ከፍተኛ አመራሮች ተገኝተዋል። በሐረሪ ክልል በየዘርፉ የተከናወኑ ያሉ የልማት ስራዎች የህብረተሰቡን ተጠቃሚነት እያረጋገጡ መሆኑ ተገለጸ። የሶማሌ ክልል ጅጅጋ ከተማ ካቢኔ በሐረሪ ክልል የሞሰብ አንድ ማዕከል አገልግሎትና በኮሪደር ልማት የለሙ አካባቢዎችን ጎብኝተዋል። ዘገባው የዲኔ መሐመድ ነው። ቃሉ በላይ ቀርበዋል። በሶማሌ ክልል በጅግጅጋ ከተማ ከንቲባ ኢንጂነር ሻፊ አህመድ ማሊ የተመራ ከተለያዩ የሶማሌ ክልል ከተሞች አመራር ልኡካን ቡድን የሐረሪ መሶብ አንድ ማዕከል አገልግሎትና በኮሪደር ልማት የለሙ አካባቢዎችን ጎብኝተዋል። ልኡካን ቡድኑ ገለጻ ያደረጉት የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊ ቶሬ ሲሱ በክልሉ በተለያዩ ዘርፎች የልማት ስራዎች እየተካሄዱ መሆኑን ገልጸዋል። የሚሰሩ ስራዎች በመንግስትና በህብረተሰቡ ቅንጅት መሆኑን ገልጸው ስራዎቹ በፍጥነትና በጥራት ይሰሩ ዘንድ ጠንካራ ክትትል የሚሰራ መሆኑን ገልጸዋል። ክልሉ ያለውን ሀብት በአግባቡ መጠቀም ህብረተሰቡና ባለሀብቶችን በማሳተፍ ስራዎች በታቀደላቸው ጊዜ እንዲጠናቀቁ እየተደረገ ነው ብለዋል። ሶማሌ ክልል መሬት ሀብት አስተዳደር ኤጀንሲ ኃላፊ አቶ ጉልሄድ መሐመድ እንደገለጹት በሐረር ከተማ እየተሰሩ ያሉ ስራዎች ህብረተሰቡን ተጠቃሚ ከማድረግ ባለፈ የከተማ እድገትን ለማፋጠን ትልቅ ሚና ያላቸው መሆኑን ገልጸው ለስራዎቹ ስኬታማነት የተደረገው ቅንጅት የሚደነቅ መሆኑን ገልጸዋል። እዚህ የመጣንበት ዋናው አላማችን ኢኖቬሽንን፣ መሶብን እንዲሁም ደግሞ በከተማዋ እየተሰራ ያለውን ኮሪደር ለማየት ነው አመጣጣችን የነበረው። እውነቱን ለመናገር ኢትስ ፋሲኔቲንግ በጣም የሚያስገርም ነገር ነው ዛሬ ያየ ነው። መሰራቱ ብቻ ሳይሆን ዋናው ነገር አሰራሩ እንዴት ነበር የሚለውን ነገር ከስር መሰረቱ ለማየት ሞክረናል፣ ለመስማት ሞክረናል። በመንግስትም በግልም በፕራይቬትም ሆነ በሁለቱም በፕራይቬትና በፐብሊክ ሪሌሽንሺፕ የመጣው ነገር ቀላል ነው ብዬ መናገር አልፈልግም። እንደዛውም ደግሞ ከባድ ነው ተብሎ የተተወ ነገር እንዳልሆነ ሐረር በምስክርነትና በተግባር አይተናል። ያገኘነው ተሞክሮ ጅግጅጋ ከተማ ተግባራዊ ለማድረግ በቁርጠኝነት የሚሰሩ መሆኑን ተናግረዋል። ወደ ጅግጅጋ ስንመለስ ከዚህ የተማርናቸውን ብዙ ነገሮች እንዳሉ ተስፋ አደርጋለሁ፣ እርግጠኛም ነኝ። እኛ ጋር ችግር የነበሩ እዚህ ጋር ስንመጣ የተፈቱበት መንገድ ይዘን ሄደን ተሞክሮውን ወደ መሬት ለመተግበር ትልቅ ሞቲቭ ሆኖናል ብዬ አምናለሁ። የተካሄዱ ያሉ የልማት ስራዎች ይበልጥ እንዲጠናከሩና ሀገራችን የልማትና ብልጽግና ተምሳሌት እንድትሆን ሁሉም በቅንጅት ሊሰራ ይገባል ብለዋል። ለመልእክት ማስተላለፍ የምፈልገው ነገር ያው የተጀመሩ ያላለቁ ነገሮች አሉ። ያ ማለት አያልቁም ማለት አይደለም። በእርግጥ ያልቃሉ። አካሄዱን እያየ ነው። በ2 ወር መሶብ ቤት እንደደረሰ እያየ ነው። 1 ዓመት ባልሞላ ጊዜ ውስጥ ከ8 ኪሎ ሜትር በላይ ኮሪደር በእንደዚህ አይነት ሁኔታ ተሰርቶ ማየት በጣም ትልቅ ነገር ነው። አሁንም የምለው ነገር ምንድነው? የጀመርነውን ነገር እንጨርስ። ሀገራችንን እንደተባለውም እንደምናምንበትም ወደ ተምሳሌት ምሳሌ ልትሆን ወደምትችልበት ሀገር እናሸጋግርላለሁ። ልኡካን ቡድኑ በሐረሪ ክልል የተካሄዱ ያሉ የልማት ስራዎችንም ጎብኝተዋል። አዋሽ ባንክ ለጃርሶ ወረዳ 2ኛ ደረጃ ትምህርት ቤት ድጋፍ አደረገም። ባንኩ ለትምህርት ቤቱ ከ550 ሺህ ብር በላይ ዋጋ ያላቸው መገልገያዎች ድጋፍ ነው ያደረገው። ዘገባው የአብዲ ኡስማን ነው። ናርዶስ ዳምጤ
አዋሽ ባንክ በኤጀርሳ ጎሮ ከተማ 1000ኛ ቅርንጫፉን ሲያስመርቅ ለጃርሶ ሁለተኛ ደረጃ ትምህርት ቤት ተማሪዎች የትምህርት ቁሳቁሶችን ድጋፍ አድርጓል። በዚህም መሰረት የአዋሽ ባንክ የምስራቅ ዲስትሪክት ሰራተኞች ከገበያቸው በመቀነስ ከ5500 ሺህ በላይ ወጪ የተማሪዎችን ወንበር ማስረከብ ችለዋል። በዝግጅቱ ላይ ንግግር ያደረጉት የአዋሽ ባንክ የምስራቅ ዲስትሪክት ኃላፊ አቶ ጉታማ ታሳፋ እንዳሉት ባንኩ በየዓመቱ በሀገር አቀፍ ደረጃ የማህበረሰቡን ችግሮች በተለያዩ ዘርፎች ለመፍታት ከፍተኛ በጀት በመመደብ እየሰራ እንደሚገኝ ገልጸዋል። ባንኩ ከ31 ዓመታት በላይ ለማህበረሰቡ የፋይናንስ አገልግሎት ሲሰጥ ቆይቷል ያሉት ኃላፊ ወደፊትም ለዜጎች ችግር ፈቺ የሆኑ ድጋፍ መስጠቱን እንደሚቀጥልም አክለዋል። ባንኩ የህብረተሰቡን ህይወት ለማሻሻል እስከ 6 ቢሊዮን የሚደርስ ብር ብድር ለመስጠት አቅዶ እየሰራ ስለሆነ ህብረተሰቡ ከባንኩ ጋር ደንበኛ እንዲሆንና ተጠቃሚ እንዲሆኑም ገልጸዋል። ድጋፉን አስመልክቶ የጃርሶ ወረዳ የትምህርት አመራሮች የትምህርት ጥራትን በማረጋገጥ የተማሪዎችን ውጤት ለማሻሻል ድጋፉ ትልቅ ሚና እንደሚጫወትም ተናግረዋል። ባንኩ የ1000ኛ ቅርንጫፉን ምረቃ ምክንያት በማድረግ የጃርሶ ወረዳ ኤጀርሳ ጎሮ ከተማ ከ32 ሚሊዮን ብር በላይ ወጪ የመጠጥ ውሃ የሰራ ሲሆን ለ500 አቅመ ደካማ ቤተሰብ የትምህርት ቤት ቁሳቁስ ድጋፍም አድርገዋል። ከሐረሪ ክልል ቴሌቪዥን የዕለቱ ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አልፋለሁ። ሁለተኛው የጣሊያን አፍሪካ ጉባኤ ዛሬ በአዲስ አበባ አዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ ነው። በሌላ ዜና ደግሞ ኢትዮጵያ የአፍሪካ ህብረት ጎልብቶ ህዝቦቿ በሰላም የሚኖሩባት የበለጸገች አህጉር እንድትሆን ያለሰለሰ ጥረትና ትግል እያደረገች መሆኑን የውጭ ጉዳይ ሚኒስትር ቃል አቀባይ ነቢያት ጌታቸው ገለጹ። የሚሉት በሀገር አቀፍ ጉዳዮቻችን ያዝናቸው ናቸው። ሌኒሽ መልስ ሌሎችንም ጨምራ ታቀርባቸዋለች። ሁለተኛው የጣሊያን አፍሪካ ጉባኤ በአዲስ አበባ አዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ ይገኛል። ጉባኤው የጣሊያን አፍሪካ ግንኙነት በአህጉራዊና ዓለም አቀፋዊ ትብብሮች ይበልጥ እንዲጠናከር የሚያደርግ ነው። በአዲስ አበባ የጉባኤ መካሄዱም ኢትዮጵያ አፍሪካን ከተቀረው ዓለም ጋር ለማስተሳሰር ያላትን አቅም የሚያሳይ እንደሚሆን ተገልጿል። ኢትዮጵያ 39ኛውን የአፍሪካ መሪዎች ጉባኤ ለማስተናገድ ተዘጋጅታ እንግዶቿን የተቀበለች ትገኛለች። የተለያዩ ሀገራት መሪዎችና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝን ጨምሮ የተቋማት ኃላፊዎች አዲስ አበባ እንደሚገኙም የኢዜአ ዘገባ ያመላክታል። የጣሊያን አፍሪካ ጉባኤ በአፍሪካ አፈር ሲካሄድ ይህ የመጀመሪያው ነው። በኢትዮጵያ በውሃ ሀብት ልማት ዘርፍ በተከናወኑ ተግባራት የንጹህ መጠጥ ውሃ ሽፋን ላይ ከፍተኛ እድገት መመዝገቡን የውሃና ኤነርጂ ሚኒስቴር ገልጿል። 39ኛው የአፍሪካ ህብረት የመሪዎች ጉባኤም ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ይካሄዳል። የውሃና ኤነርጂ ሚኒስትር አማካሪ ሞቱማ መቃሳ እንደገለጹት የህብረቱ መሪ ሀሳብ በአፍሪካ የውሃ ደህንነትና ንጽህና አጠባበቅ ላይ ማተኮሩ ለኢትዮጵያ የልማት ስኬት ትልቅ አቅም ይሆናል። የአፍሪካ ሀገራትም ደህንነቱ የተጠበቀ አስተማማኝ የውሃ መሰረተ ልማት በመገንባት የአህጉሪቱን ዜጎች ሁለንተናዊ ተጠቃሚነት ለማረጋገጥ በትብብር መስራት እንደሚኖርባቸው ለኢዜአ ገልጸዋል። በዚህ በኩል ኢትዮጵያ የዜጎቿን የንጹህ መጠጥ ውሃ አቅርቦትን ከማሻሻል ባሻገር የጎረቤት ሀገራት ህዝቦችን ጭምር ተጠቃሚ ያደረገች መሆኗን ተናግረዋል። የህብረቱ የመሪዎች ጉባኤ መሪ ሀሳብም አህጉራዊና የውሃ ሳኒቴሽን ስርዓትን ማሻሻል የሚያስችል የኢንቨስትመንት እድል እንደሚፈጥርም አንስተዋል። በኢትዮጵያ የውሃ ሀብትና ሳኒቴሽን ስርዓትን ለማሻሻል የተመዘገቡ ስኬቶችን ለማስቀጠል ሰፋፊ የመሰረተ ልማት ግንባታዎች እየተሰሩ እንደሚገኝም አስረድተዋል። የኢትዮጵያ ኢንቨስትመንት ኮሚሽን በተያዘው በጀት ዓመት ባለፉት 6 ወራት 2.3 ቢሊዮን ዶላር ኢንቨስትመንት ወደ ሀገር ውስጥ መሳብ ተችሏል አለ። የኮሚሽኑ ኮሚሽነር ዶክተር ዘለቀ ተመስገን ለፋና ብሮድካስቲንግ እንዳሉት በኢንቨስትመንት ዘርፍ የሚታዩ ማነቆችን ለመፍታት እንደ ሀገር በርካታ ተግባራት ተከናውነዋል። የኢንቨስትመንት ፍሰቱን ለማሳደግ ከሶስተኛ ወገን የጸዳ መሬት በማዘጋጀትና የአሰራር ክፍተትን በመሙላት በባህል ሀብቱ ዘንድ የነበረውን ቅሬታ መፈታቱን ጠቅሰው በዚህም የውጭ ምንዛሬ አድጓል ብለዋል። ባለፉት 6 ወራት በተሰራው ስራም 2.3 ቢሊዮን ዶላር ወደ ሀገር ውስጥ መሳብ እንደተቻለና ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ20 በመቶ በላይ ጭማሪ ማሳየቱን አመልክተዋል። በዘርፉ በርካታ ስራዎች ቢሰሩም ኢትዮጵያ ካላት እምቅ ሀብት አንጻር የበለጠ ለማሳደግ መረባረብ ያስፈልጋል ብለዋል። በ6 ወራት ለ245 የሀገር ውስጥና የውጭ ባለሀብቶች የኢንቨስትመንት ፈቃድ መሰጠቱንም ተመላክቷል።
በሰባተኛው ጠቅላላ ምርጫ ፓርቲዎች የዲሞክራሲ መርህን ተከትለው በውይይት ላይ የተመሰረተ ሰለጠነ ፖለቲካ ማራመድ እንደሚገባቸው ተመላከተ። በአማራ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ለሰላማዊና ለዲሞክራሲያዊ ምርጫ በጋራ እንቁም በሚል መሪ ሀሳብ በባህር ዳር ከተማ ምክክር አካሂደዋል። የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋውን አለምነህ ሁሉም ፓርቲዎች ሀሳባቸውን እኩል እንዲያቀርቡ እድሉ እየተመቻቸ መሆኑን ጠቁመዋል። ፓርቲዎች በምክር ቤታቸው ጉዳዮችን በግልጽነት በመወያየት ምርጫው ነጻ፣ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የበኩላቸው ሚና እንዲወጡ ማስገንዝበዋል። በሰባተኛው ጠቅላላ ምርጫ ተሳታፊ የሚሆኑት ፓርቲዎች በምርጫው የቅስቀሳና የትውውቅ ሂደት የሚፈጠሩ ጉዳዮችን በውይይትና ምክክር ለመፍታት ከወዲሁ ዝግጅት እንዲያደርጉም ተናግረዋል። ዘገባው የፋና ብሮድካስቲንግ ነው። ዜናዎቻችን ቀጥለዋል። ወደ ውጭ ዘገባዎች ተሻግረናል። አልጄሪያ የባቡር ፕሮጀክት ለመላው አፍሪካ ጠቃሚ ነው ሲሉ የአልጄሪያው ፕሬዝዳንት አብዱል መጂድ ቲቡኑ ተናግረዋል። ሀገሪቱ የጀመረችው ባቡር መስመር ዝርጋታም ስራም የኢኮኖሚ ትስስርን በመፍጠር ረገድ ከፍተኛ አስተዋጽኦ አለው ብለዋል። ዘገባው የጄኖዋ ነው። ትዕይንት ደባርቅ ታቀርበዋለች። አልጄሪያ የኢኮኖሚ ለውጥና ክልላዊ ውህደትን ለማፋጠን የባቡር ትስስር እያስፋፋች እንደሆነ የኢኮኖሚ ባለሙያው አብዱረህማን ሀዴፍ ዥኖዋ ተናግረዋል። ይህ ራዕይ አልጄሪያን ወደ ታዳጊ ገበያ ደረጃ ለማድረስ ካለው ስትራቴጂካዊ ፍላጎት ጋር የተጣጣመ ነው ብለዋል። ይህንን ለማሳካት ሀገሪቱ የጀመረቻቸው ትላልቅ የመሰረተ ልማት ግንባታዎች የኢኮኖሚ ኮሪደሮችን በመክፈት ክልሎችን በተሻለ ሁኔታ እንደሚያስተሳስሩ ገልጸዋል። ከዋና ዋናዎቹ መካከል የጋራ ጂብሌት ቻር መስመር 950 ኪሎ ሜትር ወደ ታምና ራሴት የሚወስደው የትራንስ ሰሃራ መስመርና የአናባ የፎስፌት ትስስር ይገኙበታል። የባቡር መስመሩን እንደ አውሮፓውያን አቆጣጠር እስከ 2030 ድረስ አሁን ካለበት 4000 ኪሎ ሜትር ወደ 16000 ኪሎ ሜትር ለማሳደግ ታቅዷል ሲሉ አክለዋል። ይህ አካሄድ ሁሉም ክልሎች በልማት ሂደቶች ውስጥ የበኩላቸውን አስተዋጽኦ እንዲያበረክቱ ያስችላል ያሉት ባለሙያው በተለይም የደቡባዊውን ክፍል ተፈጥሯዊ ሀብቶች ለማቀናጀት ትልቅ ፋይዳ እንዳለው አጽንኦት ሰጥተዋል። የአልጄሪያ ውጥን ከድንበርም የዘለለ ነው። ከሞሪታኒያ፣ ማሊ፣ ኒጀርና ሌሎች አጎራባች ሀገራት ጋር በሚደረጉ ትስስሮች የአፍሪካን ውስጣዊ ክፍሎች ለመድረስ አቅዳለች ሲሉ ባለሙያው ጠቁመዋል። በዚህ ስራ ላይ ከ8000 በላይ የቻይናና የአልጄሪያ ሰራተኞች የሚሳተፉበት ሲሆን የተጀመረው ስራ በ24 ወራት ውስጥ ይጠናቀቃል ተብሎ ይጠበቃል። የባቡር መስመሩ ሲጠናቀቅ ለሰዎች ከሚሰጠው የትራንስፖርት አገልግሎት ውጪ 50 ሚሊዮን ቶን የብረት ማዕድን ያጓጉዛል ተብሎ ይጠበቃል። ኬንያ ከሶማሌ ጋር ያላትን ድንበር ከ15 ዓመታት በኋላ ዳግም ልትከፍት ነው። ኬንያ ከ15 ዓመታት በፊት በሶማሊያ የሚንቀሳቀሰው አልሸባብ የሰነዘረባትን ጥቃት ተከትሎ የዘጋችውን የሁለቱን ሀገራት ድንበር ዳግመኛ ልትከፍት መሆኑን ገልጻለች። ለቢቢሲ ዘገባ ፓርጠንክ ኬንያ ከሶማሊያ ጋር ያላትን ድንበር ከታጣቂ ቡድን አልሸባብ በተሰነዘረባት ጥቃት ምክንያት ዘግታ የቆየ ሲሆን ከ15 ዓመታት በኋላ በሚያዝያ ወር ዳግመኛ እንደምትከፍት ፕሬዝዳንት ዊሊያም ሩቶ አስታውቀዋል። ሶማሊያ ውስጥ የሚንቀሳቀሰው ታጣቂ ቡድን በኬንያ ውስጥ ተከታታይ ጥቃቶችንም ፈጽሟል። ከእነዚህም ውስጥ እንደ አውሮፓውያኑ በ2013 በዋና ከተማዋ ናይሮቢ በሚገኝ የገበያ ማዕከል ላይ የተፈጸመውና 67 ሰዎችን የገደለው ጥቃት አንዱ ሲሆን ከሁለት ዓመታት በኋላ ዳግም በጋሪሳ ዩኒቨርሲቲ የተፈጸመውና 148 ሰዎችን የገደለው ጥቃት ይገኝበታል። ከዚህ በፊት እንደ አውሮፓውያን አቆጣጠር በ23 ድንበሩ ዳግም እንደሚከፈት ተገልጾ የነበረ ቢሆንም ተጨማሪ ጥቃቶች በመፈጸማቸው እቅዱ ለሌላ ጊዜ ተላልፎ ቆይቷል። ሩቶ ሁለቱን ሀገራት የሚያገናኙ መተላለፊያዎችን እንደገና ለመክፈት የተወሰነው ለዓመታት የተደረገን የጸጥታ ግምገማ ተከትሎ መሆኑን ተናግሯል። እርምጃው ደህንነትን አደጋ ላይ እንዳይጥል ለማድረግ ከፍተኛ የጸጥታ ኃይሎች ስምሪት እንደሚኖር ጨምሮም ገልጿል። ኬንያ በድንበር በኩል ህገወጥ የጦር መሳሪያዎችና ሌሎች የኮንትሮባንድ ዕቃዎችም ይገባሉ በሚል ስጋት አላት። ፕሬዝዳንቱ እቅዱን የገለጹት በሰሜን ምስራቅ ኬንያ ውስጥ የምትገኘውና በርካታ የሶማሊያ ጎሳ አባላት መኖሪያ በሆነችው የድንበር ከተማ ማንዴራን በጎበኙበት ወቅት ነው። በማንዴራ የሚገኙ ኬንያውያን ድንበሩ ለረጅም ጊዜ በመዘጋቱ ምክንያት በሶማሊያ ከሚገኙ ዘመዶቻቸውና ከጎረቤቶቻቸው ጋር መቆራረጣቸው ተቀባይነት የለውም ሲሉ ሩቶ በኤክስ ገጻቸው ላይ ጽፏል። የድንበሩ ዳግም መከፈትም ለህዝባችን የጋራ ብልጽግና
ድንበር ተሻጋሪ የንግድ ልውውጥን ያሳድጋል ሲሉም ተስፋቸውን ገልጸዋል። በንግግራቸውም በተደጋጋሚ ለጥቃት ኢላማ የሆኑት የማንዴራ ነዋሪዎች በሙሉ ከአልሸባብ ጋር በሚደረግ ውጊያ ተቀላቀሉን። እነዚህ አልሸባብ ከንቱ ናቸው። ኬንያ ከእናንተ ጋር እንደምትሰራ ቃል እገባላችኋለሁ። እነዚህን ወንጀለኞችና አሸባሪዎችን ለመዋጋትም አግዙን ሲሉ ተናግረዋል። ፕሬዝዳንቱ አልሸባብ በናይሮቢ በሚገኘው የዌስት ጌት ሞል እና በጋሪሳ ዩኒቨርሲቲ ላይ ከፈጸመው ጥቃት በተጨማሪ እንደ አውሮፓውያኑ በ2014 በማንዴራ ካውንቲ በተሽከርካሪ ላይ ባደረሰው ጥቃት 28 ተሳፋሪዎች ሲገደሉ ከ5 ዓመታት በኋላ ደግሞ በናይሮቢ በሚገኝ ሆቴል ላይ በፈጸመው ጥቃት ቢያንስ 21 ሰዎች ህይወታቸውን አጥተዋል። እንደ አውሮፓውያን አቆጣጠር በ2015 ኬንያ በሁለቱ ሀገራት ድንበር አካባቢ ታጣቂዎቹን ለመከላከል በሚል 680 ኪሎ ሜትር የሚረዝም አጥር ለመገንባት ፍላጎት እንዳላት ገልጻ 10 ኪሎ ሜትር የሚሸፍን የሽቦ አጥር ከገነባች በኋላ እቅዱ ተቋርጧል። ይህንን ለ3 ዓመታት ያህል የተካሄደው የ10 ኪሎ ሜትር የሽቦ አጥር ግንባታም $35 ሚሊዮን እንዳወጣበትም ተገልጾ ነበር። ተመልካቾቻችን ከሐረሪ ክልል ቴሌቪዥን የተከታተላችሁትን ይመስል ነበረ። ዜናዎቻችን በዚህ አብቅተዋል። የዛሬውን አጠናቅቀን መልካም ጊዜ